በ9 ዓመቴ ነው ወደ ዘፈን ውስጥ የገባሁት። እንዴት ነበር ዘፈን ለማቆም የወሰንሽው? በዘፈን እግዚአብሔርን ያለማሳዘን ነው እንጂ ዘማሪ መሆን ጭራሽ ነው ማለት በአይምሮ ውስጥ አልነበር። ነይ ነይ እምዬ ማርያም እያልኩ በቃ ቂርቆስ የንስሐ አባት አስያዘችኝ ማለት ነው። ምን አይነት ጥያቄዎች ውስጥሽ ተፈጠሩ? ዝም ብዬ አይነት ሰው አልነበርኩ። መገኛዬ ጻድቃኔ ማርያም ይሆን። እኔ ከኦርቶዶክስ ቤተክርስቲያን ውጭ ዓለም ያለ አይመስልም። ራሴን ለማጥፋት ብዙ ሞክር ነበር። ለምሳሌ አሜሪካን ሀገር ስነዳ ሃይዌይ ላይ ማለት ነው አሁን ውጪ በቃ ይለኛል። ታውቂያለሽ፣ በጣም እታገላለሁ፣ እጮሃለሁ፣ ጌታ ኢየሱስ እርዳኝ እላለሁ። በቃ ኢየሱስ አድነኝ። በጣም በቃ የሆነ ጨለማ መጥቶ ይከበኛል። ራሴን በቃ ጠላሁ። አንድ ጊዜም ደግሞ እንደዚሁ ቤት ሆኜ በቃ መስታወቱን ነቅለሽ ኤላሽ ላይ ምንም አጠቅሚም ነው በቃ የሚለኝ ሰይጣን። በዚህ ደግሞ የሚታይ እጅ አለ እንዳልኩሽ፣ ምድረ በዳ ላይ ብቻዬን ወዴት መሄድ እንዳለብኝ አላውቅም። ምን ማድረግ እንዳለብኝ አላውቅም። እማውቀው አንድ ነገር ብቻ ነው፣ እሱም ኢየሱስን ነው። በቃ ጠራዋለሁ፣ አባ እባክህ እርዳኝ። ምን ማድረግ እንዳለብኝ ወዴት መሄድ እንዳለብኝ አላውቅም። ምን አደረግኩ? ኢየሱስን ከመውደድ ውጭ ለኢየሱስ ልዘምር ከማለት ውጭ ለምን አልሞት? ለምን አይዘከዝኩኝም? በቃ ለኔ ክብሬ ነው ኢየሱስ። እኔ ኢየሱስን ወደዋለሁ ለማለት አይደለም። የሳረኑ ጽጌረዳ ያገኘው ምድረ በዳ ስለ ፍቅር ታምሜያለሁ፣ በመስቀል ታክሜያለሁ። አንድ በፊት የምናውቀው ወዳጃችን ሽጉጥ ይዞ እሷ ናት የምትሰበስባቸው። እገላታለሁ። ባይዘው እግዚአብሔር በጣም ከብዙ ሞት ነው የታደገኝ። ጤና ይስጥልኝ የተወደዳችሁ የኒቆዲሞስ ሾው ተመልካቾች፣ የኒቆዲሞስ ሾው ነው። አዘጋጅና አቅራቢዋ ትዕግስት እጅጉ ነኝ። በየሳምንቱ በዚህ ሰዓት በመላው ዓለም ሆናችሁ የምትከታተሉት የእንግዳ ፕሮግራሜ ነው። ይሄ ፕሮግራማችን በኒቆዲሞስ ዩቲዩብ ቻናል እና እንዲሁም በተስፋ ቴሌቪዥን የሚተላለፍላችሁ ይሆናል። በየሳምንቱ በዚህ ሰዓት ቆይታችሁን ከኔ ጋር እንድታደርጉ ግብዣችን ነው። የተወዳችሁ ተመልካቾች፣ ዛሬ እንግዲህ በልዩ ልዩ ማህበራዊ ድረገጾች ላይ እንዳስታወቅኳችሁና ጥያቄዎችን እንድትሰጡን በተናገርኩት መሰረት የእናንተን ጥያቄዎች ይዤ እንዲሁም ደግሞ እኔ ያሰብኳቸውንም ነገሮች እንዲሁ አሰባስቤ በጣም የምንወዳት በጣም የምናከብራት እግዚአብሔር ታላቅን ጸጋ ያስቀመጠባትን የኢየሱስን ወዳጅ ዘማሪት ዘርፌ ከበደን ይዤላችሁ ነው የመጣሁት። ከእሷ ጋር በሚኖረን ቆይታ እንግዲህ ዛሬ እንደምንማር እንደምንታነጽ የብዙዎቻችሁ ጥያቄም እንደሚመለስ በጣም እርግጠኛ ነኝ። በድጋሚ አብራችሁ እንድትቆዩ ግብዣይ ነው። ዜድዬ እንኳን ደህና መጣሽ። እንኳን በሰላም ቆየሽኝ ቲጂ። በጣም አመሰግናለሁ ወደዚህ ሾው ስለጋበዝሽኝ፣ እድሉን ስለሰጠሽኝ። እግዚአብሔር ይባርክሽ። እኔም እንግዳይ ስለሆንሽ በጣም ነው የማመሰግነው። መቼስ ተመልካቾች በጣም በርካታ ጥያቄዎችን ነው በተለያዩ ሚዲያዎች ላይ ያቀረቡት። እንደው ከጥያቄዎቹም ደግሞ ፍቅራቸውንም እንድገልጽላቸው የነገሩኛሉ። በጣም እንደምንወዳት በጣም እንደምናከብራት እግዚአብሔር እሷ ላይ ባስቀመጠው ጸጋ በጣም እንደተገለገልን እንደተጠቀምን ንገሪልን። ምን ልጠይቅላችሁ ትይናለሽ እንዴ? እንደውም እንዴት እንደምንወዳት ብቻ ንገሪልን ያሉኝም በጣም ብዙ አሉ። ከነሱ እንደውም ባላስቀደመው ማስከትዬ እኔ ደግሞ ፍቅሬን ልግለጽ። እጅግ በጣም እንደምወድሽ እንደማከብርሽ፣ በአገልግሎትሽ ባንቺ እግዚአብሔር ባስቀመጠው ጸጋ በጣም ከተጽናኑ ጌታን የበለጠ እንድወድ ጌታን የበለጠ እንዳይ ከሆኑ ሰዎች አንዷ ነኝ እኔምና እግዚአብሔር ይባርክሽ ስላገለገልሽን፣ እግዚአብሔርንም ስላገለገልሽ እኛንም ስላገለገልሽን። በነገራችን ላይ አሁን ብቻ ሳይሆን ቀደም ባሉትን መዝሙሮችሽ እኔ በጣም ተጠቅሜያለሁ፣ በጣም ተጽናንቻለሁኝ። የሚያውቁኝ ሁሉ ያውቃሉ ምን ያህል እንደምሰማ ያንቺን ዝማሬዎችና እግዚአብሔር ይባርክሽ ማለት ፈልጋለሁኝ። እግዚአብሔር ያክብርልኝ። አሜን አሜን። ክብሩን ጌታ ይውሰድ። አመሰግናለሁ። አሜን። ዜዲ እንግዲህ ዛሬ በርካታ ነገሮችን ይዘን የመጣ ነው። ደግሞ እንደዚህ በቃለ መጠይቅ ፎርማት ስትመጪም የመጀመሪያሽ ጊዜ ስለሆነ የሚወዱሽ የሚያከብሩሽ ሰዎች ስላንቺ ማወቅ የሚፈልጉትን አንዳንድ ነገሮች ከመጀመሪያው ጀምረን እናነሳለን። ያው መቼስ ሰው አገልጋይ ሆኖ መድረክ ላይ ሲቆም ከሰማይ ዱብ ብሎ አይደለም። የሆነ ቦታ ተወልዶ የሆነ አካባቢ አድጎ በሆነ መንገድ አልፎ እግዚአብሔር በዛ ሁሉ ውስጥ ህይወቱን እየገነባ እዚህ ቦታ ላይ አድርሶት እንደሆነ እናውቃለን። እና እስኪ ከመጀመሪያውን ጀምር። ዘርፌ የተወለደች የታደገች? እሺ፣ ዘርፌ እንግዲህ የኤርትራ አገር ወይ ደግሞ ግዛት ውስጥ አሰብ የሚባል ከተማ ውስጥ ነው
ተወልጄ ያደግኩት ያው አባቴ ወታደር ነበር። ስለዚህ ሁላችንም ልጆች እዛ ነው የተወለድነው። እስከ ኤሌመንተሪ ድረስ የተማርነው እዛ ነው። ስለዚህ ተወልጄ ያደግኩት አሰብ ከተማ ውስጥ ነው ማለት ነው። አሁን ዞር ብለሽ ስትመለከችው አስተዳደግሽ ላይ የነበሩትን የእግዚአብሔርን አሻራዎች እንዴት ታያቸዋለሽ? ያደግሽባቸውን ቦታዎች፣ የሄድሽባቸውን ስፍራዎች ስታስተዊ እንዴት ታያቸዋለሽ? እንዴት ታስታውሻቸዋለሽ? አስተዳደጌ ኮምፕሊትሊ ከቸርች የወጣ ነው ወይ ደግሞ ከቤተ ክርስቲያን ማለት ነው። እኔ በልጅነቴ በ9 ዓመቴ ነው ወደ ዘፈን ውስጥ የገባሁት። መዝፈን የጀመርኩት አካባቢ ውስጥ ነው። ለምሳሌ ሰርግ ሊሆን ይችላል፣ እንደገና ደግሞ አስታውሳለሁ ግንቦት ልደታ ሊሆን ይችላል እና ይጠሩኛል እና እዛ እዘፍናለሁ ማለት ነው። እና እንደዛ እያልኩኝ ከዛ የኢትዮጵያ ኮሚኒቲ ሴንተር እዛ ኮሚኒቲ ሴንተር ነበር እና እዛ በደም ሾው አቀርብ ነበር። እዘፍናለሁ በጣም ግጥም ለመያዝ ዜማ ለመያዝ በጣም በቃ ፈጣን ነበርኩኝና በቃ ብዙ ሰዎች እየወደዱ ይሸልሙኝ ነበር አስታውሳለሁ። ሰርግም ላይ ስዘፍን እንደገና እንዳልኩሽ እንደዚህ የሰፈር የሆኑ ብቻ በዓላት ሲኖሩ እዛ ላይ ጠራና አቀነቅን ነበር በደንብና በቃ ሰዎች ሲሸልሙኝ ነው እንደውም በቃ ድምጽ አለኝ ማለት ነው የሚለውን ነገር ራሱ ያወቅኩት። በቃ በጣም ሌሎች ሲዘፍኑና እኔ ስዘፍን አንድ አልነበረምና አስታውሳለሁ ለእናቴ በጣም ብዙ ብር የዘፈንኩኝ ቀን በቃ ብዙ ብር ይዤላት ነበር ወደ ቤት መገባውና በዚህ መንገድ ነው እንግዲህ ዘፈን የጀመርኩት። በጣም በልጅነት እድሜ ነው። ከዛ በኋላ ደግሞ ድምጽ እንዳለኝ ካወቅኩኝ በኋላ እንዳልኩሽ ኮሚኒቲ ሰርቪስ ውስጥ እዘፍን ነበር ማለት ነው አሰብ እስካለሁበት ጊዜ ድረስ። ከዛ በኋላ እንዴት ነው ደግሞ በደንብ ወደ ዘፈን ፕሮፌሽን እንደ ፕሮፌሽን ወደ ዘፈን ገብተሽ በደንብ ጥልቅ ብለሽ ስራ ውስጥ የገባሽው እንዴት ነበር? ያው ታሪክሽን የሚያውቁ ሁሉ ይሄንን ያስታውሳሉ ከዘፈን ዓለም ወደ ዝማሬ እንደመጣሽና እንዴት ነበር ወደ ዘፈን የገባሽው? ምን ያህል ጊዜስ ቆየሽ? ቆይታሽስ ምን ይመስል ነበር? ወደ ዘፈን ዓለም ጠለቅ ብዬ የገባሁት በኢትዮ ኤርትራ ጦርነት አማካኝነት ኢትዮጵያውያን ስለነበርን ወደ ኢትዮጵያ የመምጣት እድል ገጠመኝ ማለት ነው። የኔ እናት አገሯ ወደዛ አካባቢ ስለነበረ ደሴ ሆጤ የሚባል አካባቢ መጠለያ ውስጥ ገባን። ያው መጀመሪያም እንደ የትኛውም ስደተኛ ቡሬ ተቀበሉን። ከተቀበሉን በኋላ ሚሌ የሚባል መጠለያ ውስጥ ከቆየን በኋላ ሁሉም ወደ ያገሩ የመሄድ የመምረጥ ያው በቤተሰቦቹ ማለት ነው ምርጫ ስለነበረ እኛ ደሴ ከተማ ውስጥ እዛ አካባቢ በመጠለያ ውስጥ ተቀመጥን ማለት ነው። እዛ አካባቢ መጠለያ ውስጥ ከተቀመጥን በኋላ እንዳልኩሽ የተለያዩ ሰዎች ጋር መገናኘት፣ ኮሚኒቲዎች ላይ መስራት፣ ናይት ክለቦች ላይ ሆቴል የሚባል ለምሳሌ ናይት ክለብ ነበር አስታውሳለሁኝና ክለብ ውስጥ በመግባት በመስፈን ደግሞ በጣም በቃ ይቀበሉኝ ነበርና ከዛ በኋላ በጣም ችግር ከሆነ ከህይወት ስርዓት ውስጥ ማለት ቤታችንን ትተን ንብረታችንን ቆልፈን ነው የመጣ ነው በዛን ጊዜ የነበረው ነገር እና በምን መንገድ ነው ከዚህ ህይወት ስርዓት ውስጥ የምወጣው ወይ ደግሞ መኖር የምችልበትን ነገር ማመጣው እየሳስብ ያለኝ አንድ ነው እሱም ስጦታዬ ዘፈን ነበር። ስለዚህ የተለያዩ ክለቦች ላይ መስፈን ጆይን ማድረግ ጀመርኩኝ ማለት ነው። ከዛ እዛ ደሴ 1 አመት ከቆየን በኋላ ከመጠለያ ወጥተን ወደ ወልዲያ ነው ይሄድ ነው። የኔ እናት የትውልድ ሀገሯ ወልዲያ ስለነበረ ወደ ወልዲያ ሄድን። የ8ኛ ክፍል እየተማርኩኝ ጣይቱ ብጡል የሚባል ትምህርት ቤት እየተማርኩ ከአማራ ክልል የባዕዴን ባንድ የባዕዴን ኪነት ከአማራ ክልል ልጆች ሊመለመል መጣ ማለት እና በቃ በጣም እድሜም ገና አልደረሰም 14 ምናምን አመት ቢሆነኝ ነው። በጣም ግን በቃ የመስፈን ፍላጎት ስለነበረኝ የካርዴን ራሱ አስተካክዬ ገባው ማለት ነው። ገባው ተወዳደርኩ፣ ዘፈንኩኝ። የሚገርምሽ ነገር አንደኛ ወጣው ማለት ነው። አማራ ክልልን ወክዬ አንደኛ ወጣው። መጀመሪያ በቃ ትንሽ ነሽ አንወስድሽም የሚል ነገር ነበረ። ድርቃል ወሰዱኝ ግድ የለም የሚል ነገር አቀረብኩ። ከዛ ወደ ባህር ዳር ከተማ ሄድኩኝ ማለት ነው። ባህር ዳር ከተማ የባዕዴን ኪነት ቡድን ውስጥ በጣም የሚታወቅ ደምሳሽ የሚባል እንደው ካስታውሽ አላውቅም ዘፋኝ የነበረበት እዛ የኪነት ባንድ ውስጥ ነው የገባሁት። በቅጥረኛ ነው የገባሁት። ትንሽ ልጅ ነኝ ግን ዞሮ ዞሮ መዝፈን በቃ አላጣው መስፈንን ማለት ነው። ከዛ በኋላ በነበረው በኢትዮ ኤርትራ ጦርነት ቡሬ፣ ሽራሮ፣ ብርሸለቆ የተለያየ ቦታ እየሄድን የመዝፈን ስራ ሰራ ነበረ ማለት ነው። ስለዚህ ወደዚህ ወደ ዘፈኑ ሲስተም በዚህ መንገድ ገባሁ ወደ ባህር ዳር። ባህር ዳር በምዘፍንበት ወቅት አንድ ትልቅ ሾው ተዘጋጅቶ
እነ ብጻት ስዩም እነ ጥላሁን ገሰሰ እነ መሐሙድ አህመድ መተው ነበር እና እዛ ላይ ደግሞ እኔ ስራዎችን የማቅረብ እድል ገጥሞኝ ነበር እና ስዘፍን ማረፊያ ቤት ነበሩ በጣም በቃ ተገረሙ ማለት ነው እና ብጻት ስዩም አስታውሳለሁ ጠራችኝና ቆንጆ ነው ድምጽሽ ታለንት አለሽ አለችኝ ያው በዛን ጊዜ አነጋገር ማለት ነው ከዛ ሻልኳት ምን ታዲያ እዚህ ምን ታደርጊያለሽ ለምን አዲስ አበባ አትመጪም እና እኔ ናይት ክለብ ቀጥርሻለሁ አለችኝ ከዛ ተነጋገርን በተነጋገርነው መሰረት ብጻት ስዩም ያኔ እዚህ ኡራኤል ፊት ለፊት ናይት ክለብ ነበራት መጣሁ ማለት ነው ከዛ ያው ጭፈራ ለሊት እየሰራው ቀን እየተኛው የክለብ ዓለም ውስጥ ገባው ሁለት ነበር መሰራው ከሷ በፊት 4 ሰዓት ነው እሷ ጋር መገባው ከዛ በፊት ደግሞ ቃሊቲ ካወቅሽው ክራውን ሆቴል ከዛ በኋላ ደግሞ እስከ 10 ሰዓትም እስከ 11 ሰዓትም ብጻት ስዩም ጋር እና ወደ ዘፈኑ ዓለም ጠለቅ ብዬ መግባት ጀመርኩ ከዛ ሰዎች ያዩኝ ጀመር እንዲያውም አሁን የአይድል ውስጥ አለ ሶፊ ካወቅሽው ሜቢ ጸጉሩን ሽሩባ የሚሰራ ለመጀመሪያ ጊዜ መስፍን በክረምት ነይ በክረምት የሚለው መስፍን እሱ እኛ ጋር ይመጣ ነበር እና ሶፊን ይዞት መጣ በቃ ሲያዩኝ ወደዱኝ ስለዚህ ለምን ዱባይ አትሄጂም እና አትዘፍኝም የሚል ጥሪ ቀረበልኝ ከዛ ባቀረቡልኝ ጥሪ ተነስቼ ዱባይ ሄድኩኝ ዱባይ ናስር ስኩዌር አካባቢ ያው ለሚያውቁት ሰዎች ሳንድራስ ኢን የሚባል ሆቴል ውስጥ አንድ አመት በዘፈን ቆየው ከዛ አጅማን የሚባል ቦታ ነው የሄድኩት ማለት ነው እና እንግዲህ የዘፈን ሂደቶቼ ወይ ደግሞ በዘፈን የቆየሁባቸው ጊዜያቶች እንደዚህ ነበሩ በዚህ መልኩ ነው እንግዲህ የመጣሁት እኔም በዛው ህይወት ውስጥ እንደነበረ ሰው የምትያቸው ነገሮች በሙሉ በጣም ይገቡኛልና በተለይም አጅማን የነበረሽ ቆይታ እዛ ላይ ይመስለኛል አይደለ ወስነሽ በቃ ዘፈን አቆማለሁ ብለሽ የተመለስሽ ጊዜ ገና ግሩፑ እዛ ነበረ የሚገርምሽ ነገር ግን አንቺ አቋርጠሽ ስትመጪ ባንቺ ቦታ እኔ ነበርኩኝ ሄድኩት የዛን ጊዜ የሚገርም ግሩፑ እዛው ያለ ነው አንቺ አቋርጠሽ የመጣሽው ገና 3 ወር ይቀራቸው ነበርና ባንቺ ቦታ እኔ ነበርኩኝ ሄድኩትና ለምን ሄደች ብዬ ስጠይቅ እንደዚህ አይ በቃ መጽሐፍ ቅዱስ ምናምን እንደዚህ አይነት ነገር ታወራ ነበር ከዛ በኋላ እኔ ዘፈን አቆማለሁ ትል ነበር የሚል ነገር ሰማሁ በተለያየ አጋጣሚ ስለ ድምጽሽ አውቃለሁ ስላለሽ አቅም አውቃለሁኝ እንዴት ተቀባይነትን አግኝተሽ በጣም ጥሩ አይነት ፕሮግረስ እንደነበረሽ አውቃለሁ በስልካቸው ቀድተውሽ ልጆች ልከውልኝ ድምጽሽን ሰምቼ አውቃለሁና ይሄን የመሰለ ድምጽ ትታ ለምን አቆመች የሚለው ነገር ትንሽ ጥያቄ እንዳጫረብኝ ትዝ ይለኛልና ያንን ጊዜ እንዴት ታስታውሻለሽ እንዴት ነበር ዘፈን ለማቆም የወሰንሽው አው እንዳልሽው ነው ጊዜው በጣም ለኔ ጥሩ ጊዜ ነበር ሲዲ ለመስራት ብዙ ጊዜ ስዘፍን ድምጽሽ የፍቅር አዲስን ይመስላል ይሉኝ ነበር በፊት ማለት ነውና በቃ ሲዲ ሁሉ ለመስራት የወሰንኩበትና በደም ወደ ዘፈኑ ዓለም ጠለቅ ብዬ ለመግባት የወሰንኩበት ጊዜ ነበር እና ህሊናዬ ደግሞ ያለሁበት የላይፍ ስታይል ትክክል እንዳልሆነ በዚህ መንገድ እስከመቼ ነው የሚሉ ጥያቄዎች ሁሉ ጊዜም እንደሰው ይኖራሉ ያው ኢግኖር ወይ ካላረግናቸው በስተቀር ለሚጠይቀን ለአይምሮአችን መልስ ላለመስጠት ካልዘጋ ነው በስተቀር ሁሉ ጊዜ ይኖራሉና እኔ በዛ ህይወቱ ሳልፍ ያው ታውቂያለሽ በቃ የዘፈን ህይወት እጠጣ ነበር አጨስ ነበር እቅም ነበርና ደግሞ በትንሽነት እድሜ ነው የተቀላቀልኩት ወደ ዘፈኑ ዓለም እና ኮምፕሊትሊ ነበር ጠልቄ የገባሁትና ወደ አይምሮዬ ግን የእግዚአብሔር ነገር ይመጣል እኔ እንዴት እንደሆነ አላውቅም ግን ያለውበት ነገር ልክ እንዳልሆነ ውስጤ ይረዳል ስለዚህ የሆነ ሰዓት ላይ ምን አልኩኝ በቃ ይሄ መንገድ እኮ መጥፎ መንገድ ነው የሚሆን መንገድ አይደለም እንደምታውቂው በጣም ብር ያመጣል ብር ያስገኛል ግን ውስጤ በጣም ጥያቄ መፍጠር ጀመረ ማለት ነውና እንዲሁም አንዴ ለተከታታይ ሳምንታት በቃ እረፍት ያጣሁበት ነገር ተፈጠረ ውስጤ እግዚአብሔርን የመፈለግ እኔ እኮ ራሱ ምልሻው ከኦርቶዶክስ ቤተሰብ ነው የመጣሁት ሃይማኖት እኮ አለኝ ግን እንደዚህ ጠለቅ ብሎ እግዚአብሔርን የመፈለግ ነገር እንዴት ውስጤ እንደገባ ራሱ ሳላውቀው በቃ አልኩኝ ማለት ነው ተነሳው የዛን ጊዜ እኛ ለቃ አጅማን የሚገርምሽ ጆኒ ነበር አሁን ጌታ አግኝቶ ድራመሩ ማለት ነው ጆኒ እና ሄድኩኝና ጆኒ በቃ እኔ ዘፈን አልፈልግም ምናምን ስላቸው የሆነ ነገር ሆኜ ነው መሰላቸው ምን ሆነሽ ነው ደሞዝም ከሆነ እናስተካክለ ማለት የኔ ነገር ሊገባቸው አይችልም ለምን አንድ ዘፋኝ ሄዶ የሆነ ሰክሰስ ላይ ሲደርስ እንዴት ሁሉንም ነገር ድሮፕ ያደርገዋል በሚል ማለት ነው እና እዛው ነው እኔ ቀሚስም መግዛት እየጀመርኩት ማለት ነው
ወደዚህ ስመጣ ዘማሪ ሆናለሁ በመዝሙር ምናምን የሚል ሐሳብ የለኝም። እንዳልኩሽ የመዝሙር ባክግራውንድ የቸርች ባክግራውንድ የለኝም። ከልጅነቴ ጀምሮ ዓለም ውስጥ ነው የነበርኩት ማለት ነው። እና ግን በቃ መተው አለብኝ መመለስ አለብኝ እና እስከ መቼ ነው የሚል ድምጽ። ከዛ በጣም ነው በቃ የተጨነኩት። ስለዚህ እተዋለሁ። ስተው ለመተው ስወስን ምንድነው የምሆነው ምንድነው የምበላው? ያው ቤተሰቦቼን እናቴና ትንሽ ወንድሜ እኔ ነበርኩ ማስተዳደረው ማለት ነው። እንዴት ነው የምሆነው እንዴት ነው ማረጋቸው አላውቅም። ግን ወስኜ ራሴን ያገኘሁት ኢትዮጵያ ነው ማለት ነው። እና በዚህ መንገድ ነው እንግዲህ ወደዚህ የመጣሁት። ወስኜ ከመጣሁኝ በኋላ ሄለን በርሄን አቃት ስለነበር እንግዲህ አሁን አንዳንድ ዘፋኞች ስም ይነሳል ይቅርታ ያለፍኩበት ስለሆነ ነው። የሷ እህት ሳራ የምትባል እህት አለች። በጣም በቃ ኦርቶዶክስ ቤተክርስቲያን ህጉን ስርዓቱን ሁሉ የምትከተል ነበረች። ስለዚህ ይሄን ነገር ስትሰማ እንዴ እኔ እህት አለችኝ አለች። ሄለን በርሄ ሳራ ትባላለች። ስለዚህ ከሷ ጋር አገናኘችኝ ማለት ነው። ወደ ኢትዮጵያ መጣሁ። ምንም አላቀም እንዳልኩሽ ስዘፍን የኖርኩት ምን ማድረግ እንዳለብኝ በሃይማኖት ስርዓት ውስጥ ምንም አላቅም ማለት ነው። ያን ስልሽ እናቴ ስላለፋች እኔ ሃይማኖተኛ እንደሆን ዋጋ ስላልከፈለች አይደለም። ሁሉም እናት እንድንሆንላቸው የሚፈልጉት ነገር ስለነበር አስታውሳለሁ። ቤተክርስቲያን ይዛይ ትሄዳለች ሁሌ ማለት ነው። ግን አልረዳው። የኔ መንገድ ደግሞ ሌላ ነበረ። ከዛ ከሄለን በርሄ እህት ጋር ከሳርዬ ጋር ተገናኘ። እሷ ቂርቆስ የንስሐ አባት አስያዘችኝ ማለት ነው። ስለዚህ የወጣሁበት መንገድ ለምን ወጣሽ የሚለው ጥያቄ አይምሮዬ በቃ ረፍት ማግኘት አቃተው። የሚሄድበት መንገድ ትክክል እንዳልሆነ ተረዳው። እንዴት እንደሆነ ግን አላውቅም። ስለዚህ ለዛ አይምሮ ይጠይቀኝ ለነበረው ጥያቄ መልስ ነው የሰጠሁት ማለት ነው። እንዴት ነበር ከዛ በኋላ ታዲያ ወደ ዘማሪነት ደግሞ ገብተሽ በዘፋኝነት ከምትታወቂበት ጊዜ በተለየና በጣም በበዛ መልኩ ደግሞ በመላው ኢትዮጵያውያን ዘንድ በቃ አማርኛ ቋንቋ በሚሰሙ ሁሉ ዘንድ ማለት እችላለሁኝና በዝማሪዎችሽ በጣም ገንሽ ወጣሽበት ጊዜ ነበር። እንዴት ነበር ወደ መዝሙሩ ዓለምስ የተቀላቀልሽ? እንዳልኩሽ ነው እንደመጣው ሳርዬን ያገኘኋት ያው በኦርቶዶክስ ቤተክርስቲያን የሃይማኖት ስርዓት ንስሐ መግባት የሚባል ስነ ስርዓት ስላለ የንስሐ አባት ነው ያስኩት። ከዛ የንስሐ አባቴ አስታውሳለሁ ቂርቆስ ነው እሷ ናት የወሰደችኝ። ንስሐ ቆጥረው ሰጡኝ ማለት ነው። ለምሳሌ ስግደት ቆጥረው ሰጡኝ። በእመቤታችን በቅድስት ድንግል ማርያም እድሜ የሚባል ስግደት አለ እሱን ሰጡኝ። ስለዚህ ቦታ ስናስብ ጻድቃኔ ማርያም ነው። እኔ አላውቀውም የሃይማኖት ስርዓቱን አላውቅም። እዛ ደግሞ በቆሎ በሶ ነው የምትበይው ምግብ አትበይም። ደብረ ምጥማቅ ላዩ ላይ ምግብ መብላት ይቻላል። ታች ግን ገዳሙ ላይ በእግርሽ ነው የምትሄጂው። በቃ ለኔ አስቢ እንግዲህ ከዱባይ መጥቼ በጣም እምፈርጥ ነበር መመስለው ማለት እንኳን በእግሬ ልሄድ እና በእግሬ መሄድ ጀመርኩኝ። ቆሎ ነው የምበላው። በቃ ግን እግዚአብሔርን ለማስደሰት የነበርኩበት የህይወት ስርዓት መጥፎ ስለነበረ በእግዚአብሔር ፊት ይቅርታ ለማግኘት ግን ማድረግ የነበረብኝን ሁሉ አደረኩኝ እና የቆየሁት አስታውሳለሁ ለመጀመሪያ ጊዜ 1 ወር ከ5 ቀን ነበር። 1 ወር ከ5 ቀን በቆየሁበት ከስቼ ጥላሸት በቃ መስዬ ነው የመጣሁት። ለምን ልምምዴ ስላልነበረ ከዚህ በፊት እኔ እንደሱ አይነት ስራ ስላልነበረ። ከዛ በኋላ ወደዚህ ከመጣሁ በኋላ ያው ከሳርዬ ጋር አብሮ መውጣት ጀመር። የመዝሙሬ ነገር የጀመረው አንድ ወደዚህ ወደ መርካቶ አካባቢ ወደ አውቶቡስ ተራ አካባቢ አንድ ሰርግ ላይ ይዛኝ ትሄዳለች እሷ። ከዛ በፊት ዝም ብዬ አንጎራጉራለሁ አይደለ? ያው መቼስ ድምጽ ሲኖርሽ ዝም አትይም። ኤግዛክት ዘማሪ ባትሆኝም መዝሙሮች ትሰሚያለሽ፣ ደግሞ ወዲያው ካሽ ታረጊያለሽ፣ ትዘምሪያለሽ። እንደዚህ ስል ትሰማኛለች እሷ ማለት ነው። ከዛ እዛ ሰርግ ላይ ሄደ ሳይታሰብ ሰደልኝ ዘምሪ ያለችኝ ማለት ነው። እንዴ እኔ እንዴት መዝሙር አልችልም፣ የቸርች እንትን የለኝም፣ እንዴት ዘምሪ እንትያለሽ? በቃ ግድልሽ በያለች ካላልሽ አለችኝ ማለት ነው። ከዛ ልጆቹን ነገረች። ያው ሰው የሚበላበት ሰዓት ስለነበረ እሺ ብዬ ወጥቼ ዘመርኩኝ። የትዝታውን መዝሙር ነው መሰለኝ፣ ቀስ ያለ መዝሙር ነው። ያው ሰው እየበላ ስለነበር ብዬ አንድ መዝሙር አለው ሳሊለነ ምናምን የሚል የግዕዝ መዝሙር ነው የነበረውና እሱን ዘመርኩኝ። አቴንሽን ሁሉ ወደ እኔ ሆነ ማለት ነው። ከዛ አንድ ሌላ መዝሙር ጨመርኩኝ። ከዛ እዛ የነበሩ የሰንበት ተማሪዎች መዘምራን መጡ ማለት ነው። መጡን ያው እኔ በይስለተባልኩ ነው ያልኩት እንጂ እኔ ምንም በዚህኛው መንገድ ችሎታለኝ ብዬ ማስቤም አይደለም። ከዛ መጡና የት ነው የምታገለግዪው አሉ።
አይ እኔ አላገለግልም፣ እኔ ዘፋኝ ነበርኩኝ፣ እኔ ዘማሪ አይደለሁም አልኳቸው። እንዴ ድምጽሽ እኮ ጥሩ ነው አሉኝ ማለት ነው። አይ አልተቀበልኩትም። ኤኒዌይስ አልተቀበልኩትም። ከዱባይም ስመጣ ዘማሪ መሆን ሳይሆን በቃ ሌላ ስራ ይመስራት በዘፈን እግዚአብሔርን ያለማሳዘን ነው እንጂ ዘማሪ መሆን ጭራሽ ነው ማለት በአይምሮ ውስጥ አልነበር። እንዴት እንዳላሰብኩት አላውቅም። ከዛ በኋላ ምን ተጀመረ? ስልኬን ወሰዱና ይሄ ንግስ ሲሆን በዓላት ሲኖሩ ካስታወሽ በአውቶቡስ ገዳሙ ቦታ ላይ ወይ ደግሞ የምንሄድበት ቦታ ላይ እስክንደርስ ድረስ መዝሙር አለ። ከዛ ይሰጡኛል ነይ ነይ እምዬ ማርያም እያልኩ በቃ ገዳም እስክንደርስ እዛ ውስጥ ያለው እናቶች ያጨበጭባሉ። እንደዚህ ማገልገል ጀመርኩ ማለት አውቶቡስ ላይ። ከዛ ያዩኝ ሁሉ በቃ ሲወስዱኝ ሲጠሩኝ ሲወስዱኝ ባይዘው መዝሙር ከማውጣቴ በፊት በኦርቶዶክስ ቤተክርስቲያን 4 አመት ቆይቻለሁ። 4 አመት ቆይቻለሁ። ከዛ በኋላ ነው ከነበጋሽ ጋር ተገናኘሁኝ። ሩሃማ የሚለው ሲዲ ለመሰራት የበቃው ከዛ በኋላ ነው እንጂ ብዙ ገዳማት ብዙ አድባራት እንደዚህ በዓል ንግስ ሲሆን አውቶቡስ ላይ መዘምረው ነኝ። በቃ ይዘውኝ ይሄዳሉ፣ ዘምራለሁ። እንደገና ዛ አዳርም 2 ቀን 3 ቀን አንዳንዴ ስለሚሆን እዛም ደግሞ ታቦቱ ሲወጣ ቦታው ላይ አገለግል ነበር ማለት ነው። በዚህ እንግዲህ መዝሙሩ ተጀመረ። ከዛ ሰዎች እያወቁኝ እኔም ደግሞ ሳላውቅ ወደ መዝሙሩ ዓለም እየገባው ማለት አስቤበት ሳይሆን ግን በቃ ሁኔታዎች እያስገቡኝ መጨረሻ ላይ ከነበጋሻው ጋር ተገናኘው ማለት ነው። ከዛ በኋላ ነው ሲዲዎችሽ እየተሰሩ የመጡት ማለት ነው? የመጀመሪያው ሲዲ ሩሃማ 2012 የወጣው ለመጀመሪያ ጊዜ ነው። በጣም አስታውሳለሁ እሱ ሲዲ ወጣበትን ጊዜ። ከዛ በኋላ የነበረሽስ አገልግሎት እንደው የአገልግሎትሽን ሁኔታ ትንሽ ብንዳስሰው ደስ ይለኛል። ምናልባትም መጽሐፍ ሲናገር ዮሴፍን የማያውቅ ፈርዖን ተነሳ ይሌለ አንዳንድ ጊዜ በዛን ጊዜ የነበረውን ነገር የማያውቁ ሰዎች የዛሬዋን ዘርፌን ሲያዩት የመጣችበትን መንገድ እንደው አጥርተው እንዲያውቁ ያህል የአገልግሎትሽ ስፋትና ያገለግልሽባቸው ቦታዎች የነበረው ነገር በአጠቃላይ ምን ይመስል ነበር? ከዛ በኋላ በቃ በሮች ተከፈቱ ማለት ይቻላል። ሩሃማን ከዛ በፊትም ሄድ ነበር አገለግል ነበር የተለያየ ቦታ። ሩሃማን የሚለውን ሲዲ ግን ከሰራው በኋላ እንዳልሽው በጣም ከባድ የሆነ ማለት ይሄ በሰው የማይሆን አይደለ፣ በሰው የማይሆን ግን የእግዚአብሔር ክንድ ያለበት ተጽዕኖ በሲዲው ላይ ነበር። ስለዚህ ምድሪቷ ላይ ሁሉ ደረሰ። የት ነው ያልሄድኩት? እስቲ በጣም በስም ጠቅሳለሁ። በተለያየ ክፍለ ሀገራት አሁን እዚህ ኢትዮጵያ ውስጥ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ እየተጠራን ከአመት እስከ አመት ማለት ምናርፍበት አልነበረ እና እሱ አልበቃ ብሎ ያው በቲም ነበርኛ የምንንቀሳቀሰው ከመጋቢ አዲስ በጋሻው ደሳለኝ ትሳው የተለያዩ ወንድሞችም ነበሩ። ከነሱ ጋር አብረን በቲም ነበር የምንሄደው። ስለዚህ ምን ማድረግ ጀመርን? ማዳረስ ስላቃተን ማክሰኞ፣ ሮብ፣ ሐሙስ ደግሞ ጀመርን ማለት ነው። ስለዚህ ያለን ቀን ሰኞ ነው። ሰኞ ሽግግር እናደርግና ማክሰኞ፣ ሮብ፣ ሐሙስ ደግሞ የሆነ ሀገር ቦረና ይሄን ሁሉ አውቶቡስ ተራ እየሄድን ባስ እየያዝን ታዋቂ ነን ተሰሚ ነን ሳንል መቃብር ቤት እያደረን ነው። እንግዲህ ያው እያገለገሉ ሰዎች ያውቁታል። በኦርቶዶክስ ቤተክርስቲያን ስታገለግል የትም ሀገር ሂጂ መቃብር ቤት የምታርፊው። መቃብር ቤት ማለት በዚህ ሳይድ ያሉ ለማያውቁ ሰዎች ሰው ይቀበርበትና ሀብታም የሆኑ ሰዎች ቤት ይሰራሉ። ስለዚህ ሬሳው ታች አለ፣ እኛ ከላይ ነን ማለት ነው። ፍራሽ ይዘረጋል። ምእመኑ የቤተክርስቲያኑ ምእመን በሚያዋጣው ምግብ እዛ ይሰራል። ፍራሽ ይመጣል። እንደዛ ሆነን ነው እንግዲህ የወጣትነት ጊዜያችንን እድሜያችንን እየሰጠነው ማለት ነው። እና በጣም በሁሉም አቅጣጫ የአገልግሎት በሮች ተከፈቱ። ከዛ በኋላ ለመጀመሪያ ጊዜ ዳላስ ቴክሳስ ቅዱስ ሚካኤል ቤተክርስቲያን ጥሪ ያቀረበልኝ ማለት ነው። ከዛ ጥሪውን ተቀብዬ ያው አገኘሁኝ ቪዛ፣ ተነስቼ ሄድኩ። እዛ ከሄድኩኝ በኋላ ኦልሞስት የአሜሪካን አገር ስቴቶች 50 የሚሆኑ ስቴቶች ተዘዋውሬ ያገለገልኩት። ለዛውም እየደጋገምኩ በዓላት ሲኖሩ ይደገማሉ። የአመቱ ገብርኤል፣ ሚካኤል፣ ማርያም የተለያየ በዓል ሲሆን እየሄድኩ አገለገልኩኝ። ከዛም ባሻገር ኒውዚላንድ፣ ዩኬ፣ ካናዳ፣ አውስትራሊያ፣ ዱባይ፣ እስራኤል፣ ማንቸስተር እና ስፔን በቃ ምን ብዬ ልንገርሽ፣ በቃ የአገልግሎት በሩ እንዳለ ለኔ ተከፈተ ማለት ነው። እና እኔ እንደውም በጣም
እንትን ባለ በቃ መጀመሪያ እንደዚህ በመዞር እኔ ቀድማለሁ ብል አላፍርምና የተለያዩ ሀገሮችን በመርገጥ እና የኦርቶዶክስ ህዝብ ይወደኛል። በጣም በአገልግሎቴ ደስተኛ ነው። ሲያዩኝ አቅፈው ስመው ምንም በቃ ጎደለብኝ እንዳልን እኔ በየሳምንቱ እውነቴን ነው የምልሽ አየር ላይ ነበርኩኝ። በቃ በየሳምንቱ ትራቭል አረግ ነበረ ማለት ነው። እና በዚህ ልክ ነው አገልግሎቴ በጣም ሰፍቶ የተከፈተው ማለት ነው። የዝማሬሽ ተወዳጅነትና በጣም በብዙ መሰራጨት ሁላችንም የምናውቀው ነገር ነው። ከዛ ባለፈ ደግሞ ይኸው አሁን እንደምትነግሪን አገልግሎትሽም ደግሞ በተለያየ አቅጣጫ እንደዚህ እየሄድሽ የምታገለግይበት እድሎችና በሮች የተከፈቱለት አገልግሎት ነበረ። እንግዲህ አሁን አንድ አገልጋይ ደግሞ በአገልግሎቱ መድረስ የሚፈልግበት ቦታ ደረስሽ። በዛን ሰዓት ዋጋ የከፈልሽበት ጊዜ አለ። ዘማሪነትን ታርጌት አድርገሽ አይደለም የገባሽው። ከዘፈን ስትወጪ ዘማሪ ሆናለሁ ብለሽ ያን ታርጌት አድርገሽ አልነበረም የወጣሽው። መጥተሽ ደግሞ ወደ ዘማሪነቱ ስትገቢም በየክፍለ ሀገሩ እየሄድሽ ዋጋ እየከፈልሽ በመቃብር ቤት እያደርሽ አገለገልሽ። ከዛ ደግሞ የውጭ ሀገራት በሮች ሲከፈቱ አሁን አንድ ሰው በቃ እንደው የካሳ ዘመን የሚለው ጊዜ ላይ ደረስሽ ማለት ነው። እዛ ጊዜ ላይ ከደረስሽ በኋላ እንደው ምን አይነት ጥያቄ ውስጥሽ ተፈጥሮ ነው ከዛ በኋላ አሁን ወደ መጣሽበት መንገድ እንድትመጪ ጉዞ የጀመርሽው? ምን አይነት ጥያቄዎች ውስጥሽ ተፈጠሩ? አዎ እንዳልሽው ነው በቃ የነበረው ነገር። እኔ እንደውም አንድ እዚህ ላይ መጨመር የምፈልገው በጣም በምንሄድባቸው ቦታዎች ያው ምስክርነት አይደል ሰዎች እንዲያውቁ ከ4 ኪሎ ሜትር ከ5 ኪሎ ሜትር ድረስ ሞተረኛ አይሱዚ በባጃጅ የእውነት ነው የምልሽ በቃ ማመን እስኪያቅት ድረስ የሚገርም የአገልግሎት ክብር ውስጥ ነበረ። ያው እኛ ነገሩን እንደንትን ባንቆጥረው ማለት ነው። እና በቃ ይቀበሉን ነበር። ከተማው ስንገባ የነበረው ነገር ጌታ ኢየሱስ ልክ ወደ ኢየሩሳሌም ሲገባ የዘንባባ ዝንጣፊ እንዳነጠፉለት ህዝቡ ከፍቅሩ የተነሳ ማለት ነው የማያደርጉት ነገር አልነበረ። ግን ወደዚህ ደግሞ አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃል ነው። ያንንም የእግዚአብሔር ቃል ሳነብ ነው። እኔ መጽሐፍ ቅዱስ አነባለሁ በፊት አሁን እነ መጋቢ ሐዲስ በጋሽ ሲያስተምሩ አየትም አልሄድም ቁጭ ብዬ ጽፋለሁ እና አንድ ጥቅስ ነው ያነበብኩት። ያ ጥቅስ ሐዋርያት ሥራ 4:12 ላይ ያለ ጥቅስ ነው። በቃ ነገሬን እንደዚህ አፕሳይድ ዳውን ያደረገው ማለት ነው። ያን ሁሉ ነገር ያመጣው መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም ሚል ነበር። ከዛ እኔ ደግሞ በጣም 7ቱንም አጽዋማት ምጾም የሚያውቁኝ ሰዎች ባይዘው ያውቁኛል። ዝም ብዬ አይነት ሰው አልነበረም። መገኛዬ ጻድቃኔ ማርያም የሆነ ለመዳን ራሴን ማስጨነቅ ሰው ነበርኩ። ምክንያቱም የመጣሁበትም ዓለም ስላለ ኃጢአተኛነት ነው የሚሰማኝ። ከዛ ኃጢአተኛነት ለማድረፍ የኦርቶዶክስ ቤተክርስቲያን የምታምነውን ነገር ሁሉ አደርግ ነበር እና ጧት እነሳለሁ፣ ውዳሴ ማርያም አነባለሁ፣ የዘወትር ጸሎት አነባለሁ፣ ዳዊት ደግማለሁ። በቃ በዚህ ልክ ለማምነው ነገር የተሰጠው ሰው ነበርኩኝ ማለት ነው። እና ሁል ጊዜ እግዚአብሔርን እፈልጋለሁ። ገብቶሻል? አሁን ንስሐ ተሰጥቶሽ መልሰሽ እንደዛው አሁን ንስሐ መልሰሽ እና የት ነው እውነቱ? ይሄ ነው ወይ መንገዱ ብለሽ ትጠይቂያለሽ እንደሰው። ስለዚህ እግዚአብሔር ከዚህ የመጽሐፍ ቅዱስ ጥቅስ ጋር አገናኘኝ ማለት ነው። ከዛ አነበብኩና ሄድኩኝ ወደ አንዳንድ አባቶች ጥያቄ ነው የጠየቅኩት። እኔ ከኦርቶዶክስ ቤተክርስቲያን ውጭ ዓለም ያለ አይመስለኝም። የእውነት ነው የምልሽ። እንዲያውም ውጭ ሀገር ሲሄድ ነው ለካ የተለያዩ ሃይማኖቶችም አሉ የሚል አስተሳሰብ ውስጥ የገቡ ሰው በኦርቶዶክስ ቤተክርስቲያን ካልሆነ በስተቀር ሲኦል ነው የሚገባው ብዬ እማምሰው ነበርኩ ለምሳሌ ማለት ነው። ስለዚህ ጥያቄ ነው ለመውጣት አስቀድሞ ሰዎች አግኝተውኝ የሆኑ ሰዎች መስክረውልኝ ምናምን ሳይሆን እቺ የመጽሐፍ ቅዱስ ጥቅስ ናት እኔ ውስጥ ልዩነት ያመጣችሁ ማለት ነው። ስለዚህ መጠየቅ ጀመርኩ። ለመውጣት አይደለም መልስ ለማግኘት። ከዛ በኋላ ሄድኩኝና የማውቃቸውን ሰዎች ጠየቅኩ። ያው አገልጋይ እንደመሆን ይመጣል ብዙ ሰዎች ጋር ስለምገናኝ ብዙ አገልጋዮች አባቶችም ጋር ስለምገናኝ መጠየቅ ጀመርኩ። መዳን በሌላ በማንም የለም ይላል የመጽሐፍ ቅዱስ። የኛ ቤተክርስቲያን ደግሞ በቅዱሳን አማላጅነት፣ በማርያም አማላጅነት፣ በጻድቃን አማላጅነት
አልፎ ደግሞ ሲሄድ ደግሞ ሰው ሲሞት በፍታትም ይድናል ትላለች። የቱ ነው እውነቱ የሚል ጥያቄ ነበር ያቀረብኩት። የእውነት ይሄ ሁሉ ነገር ይመጣል፣ ስደት ይመጣል፣ መከራ ይመጣል ብዬ አስቤ አልነበር። እኔ ለመጣው ጥያቄ መልስ አግኝቼ ለመቀጠል የኔ ሐሳብ ማለት ነው። ከዛ የመጣልኝ መልስ ግን ዝም በይ የሚል ነው። ምንድነው ተሐድሶሽ እንዴ ምናምን አሉኝ ማለት ነው። ሲሉኝ ተሐድሶ ምንድን በጣም ሩቅ ነኝ እኔ ባይዘው ለእንዲህ አይነት ተሐድሶ ምንድን ነው አልኳቸው። ምንድን ነው ተሐድሶ? ኧረ ዝም በይ ተሐድሶ ምናምን በቃ ተጀመረ ማለት ነው። ከዛ አሁንም ጥያቄው ውስጤ ሊያሳርፈው አልቻለም። ስለዚህ መጀመሪያ እኔ እንድድን ጥያቄ መሰረት የሆነኝ የእግዚአብሔር ቃል ይሄ ነው ማለት ነው። ለካ ሰዎች ወደ እግዚአብሔር መንግስት የሚደርሱት በኢየሱስ ክርስቶስ ቤዛነት በኩል ነው እንጂ በማንም አማላጅ ማንም አማልዶ እንዳልሆነ ደረስኩበት። ምክንያቱም በብሉይ ኪዳንም ታውቂያለሽ አንቺ፣ በአዲስ ኪዳንም በጣም ቅዱሳን የተባሉ በእግዚአብሔር ፊት የተመሰከረላቸው ቅዱስ ሰዎች ነበሩ። ታዲያ እንደዛ ከሆነ በቅዱሳን የምንድን ከሆነ በጻድቃን የምንድን ከሆነ እኮ በጣም ጃይንት የሆኑ ሰዎች ከእግዚአብሔር ጋር ያወሩ የተነጋገሩ እነ ሙሴን የሚያህሉ ሰዎች ነበሩ። ለምን አላደኑም? ስለዚህ የኢየሱስ መምጣት ምንድን ነው ፋይዳው? የኢየሱስ በመስቀል መሰቀል፣ ያን ሁሉ መከራ ማየት፣ በዛ ሁሉ ምጥ ውስጥ ማለፍ ምንድን ነው ፋይዳው የሚል ደግሞ ጥያቄ ወደ አይምሮ የመጣ ማለት ነው። ስለዚህ ከዛ በኋላ ሳነብ እነሱም ያስተምሩት አስተምሮ ከመጽሐፍ ቅዱስ ጋር እንደሚጋጭ ከእውነቱ አባት ከሆነው አይደለም የመጽሐፎች ሁሉ አባት ከሆነው ከመጽሐፍ ቅዱስ ጋር ሕያው ከሆነው ከእግዚአብሔር ቃል ጋር ዘላለም ከሆነው ከእግዚአብሔር ቃል ጋር እንደሚጋጭ ደረስኩበት ማለት ነው። ከዛ የሆነው ምንድነው? እኔ ኢየሱስ ስላለው ስደት ጀመረ። እኔ ኢየሱስ ስላለው ስደት ጀመረ። ከዛ በተደጋጋሚ እንደገና ሌላ ጥያቄ መጣ። እንዴ ኦርቶዶክስ ቤተክርስቲያን ይሄንን ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው እኔ የእውነት ኢየሱስን አይደል ወይ እቺ ቤተክርስቲያን የምታመልከው? ታዲያ ለምንድን ነው ኢየሱስ ሲባል ሰዎች የሚቆጡ የሚሉ ጥያቄዎች ወደ ውስጤ በጣም እየበዙ መጡ። ደሞም እያስመሰከሩልኝ መጡ። ማርያም ስትይ ቅዱሳን ስትይ በጣም ደስ ይላቸዋል። በመዝሙርሽ መሃል እንግዲህ አምላክ ነው አይደል? ዋና ነው አይደል? ከሱ በላይ ማን አለ? ኢየሱስ ስትይ ግን አንቺ ጴንጤ ሆንሽ እንዴ እስከመባል ደረጃ እየደረሰ ተመጣ ማለት ነው። ከዛ በኋላ ስደቱ እየበዛ እኔም ደግሞ ኢየሱስ ላይ ሙጭጭ እያልኩ የገባኝ አንድ ነገር አለ። ስለዚህ ኢየሱስን ልተው አልችልም። የህይወቴ መሰረት፣ የመዳኔ መሰረት፣ አጠቃላይ የክርስትና ፋውንዴሽን ኢየሱስ ስለሆነ እሱን ትቶ ህይወት የለም። የዘላለም ህይወት የሚባል ስለሌለ እኔ ይሄን እየተረዳሁ ከመጣሁኝ በኋላ በቃ ግጭት እየተፈጠረ መጣ ማለት ነው። የሆነ ቦታ ስጋበዝ ይጮሃሉ። ለምሳሌ እዚህ ናዝሬት ስላሴ ቤተክርስቲያን ጋብዘውኝ ሄጄ ነበር በማገለግልበት ወቅት በቃ እኔ እየዘመርኩ ነው እንግዲህ የኔን አርዶስ እያልኩ ነው። ከዛ ተነስተው መጡ። መጀመሪያ እንገልሻለን ምናምን የሚል ወረቀት ይመጣል። ያው በኦርቶዶክስ ቤተክርስቲያን ይሄን ዘምሪልን ምናምን የሚል ወረቀት ይልካሉ በፊት። አሁን ተለውጦ እንገልሻለን፣ እናጠፋሻለን፣ አንለቀሽ ምናምን የሚል ወረቀት። ከዛ እኔ ጌታዊ አበርታኝ፣ ልቤን አጠንክራልኩ ማለት ነው። ከዛ የኔን አርዶስ ማለት ሲጀምር ሞንታርቦ ነው 459 ሞንታርቦ ነው። ብዙ ጊዜ በፊት አይተሽ ከሆነ እሱን ሄደው ነቀሉት ማለት ነው። ከዛ እኔ ድምጽ አልባ ሆንኩኝ። ከዛ ወጡና መዝም ለማርያም ማለት ጀመሩ። ቸርቹ ድብልቅልቁ ወጣ ማለት ነው። ከዛ በኋላ እኔን ሸፍነው ድንጋይ እየወረወሩ ህፃናት ልጆች እውነቴን ነው የምልሽ ምራቅ እየተፉ እኔ እንዲህ አይነት ጥላቸው ይቻላል። ከዛ ግቢ ወጣሁ ማለት ነው። እና በተደጋጋሚ እንደዚህ አይነት ነገሮች እየበዙ መጡ። ለምሳሌ ዋሽንግተን ዲሲ እኔም ያመንኩትን ነገር ከመናገር ወደ ኋላ አልልም። እና በየአቅጣጫው ስደቶች፣ መገፋቶች በቃ በተወሰኑ ነበር የጀመረው። መጀመሪያ ለቤተ ክርስቲያኗ ተቆርቋሪ ነን በሚሉ ሰዎች የተጀመረው ነገር እያደገ እኛን እየገፋን እያወጣን እኛም ለመውጣት ሳናስብ
ሳንፈልግ ያለ እቅዳችን ግን እየገፉ አወጡን ማለት ነው። ከዛ እኔ አሜሪካን ሀገር ነበርኩኝ። ያው ለመጨረሻ ጊዜ በአሜሪካው ሲኖዶስ አሜሪካን ሀገር ስለነበር ማገለግለው ኦፊሻሊ ውግዘት ደረሰብኝ ማለት ነው። ኦፊሻል እንግዲህ ቁጭ ብለው አባቶች ብዙ ጊዜ ሰው የሚወገዘው የዶግማቲክ ነገር ላይ ነበረ የሚሰብኩ ሰዎች ነበሩና ከዛ በኋላ ግን ኦፊሻሊ ሲኖዶሱ ቁጭ ብሎ አወገዘኝ ማለት ነው። ኧረ እንዳንተ ያለ ከወዴት አለ የበደሌን ሸክም ያንከባለለት ውዴ እንዳንተ ያለ ከወዴት አለ ኧረ እንዳንተ ያለ ከወዴት አለ የበደሌን ሸክም ያንከባለለት ውዴ እንዳንተ ያለ ከወዴት አለ ጻድቅ ጠፍቶ አንድስ እንኳን በሕጉ ፊት ሲመዘን አይደለም በደላችን ጽድቃችን መርገም ሲሆን የእግዚአብሔር ልጅ ተገልጠህ የጠላት ምክሩ ፈርሷል ኢየሱስ እርቃን ሆነህ ትውልዱ ምሕረት ለብሷል ኧረ እንዳንተ ያለ ከወዴት አለ የበደሌን ሸክም ያንከባለለ ውዴ እንዳንተ ያለ እስከዚህ ጊዜ ድረስ ግን አንቺ ከወንጌል አማኞች ወይንም ከተሐድሶ እንቅስቃሴ ውስጥ ካሉ ወገኖች ጋር ምንም አይነት ግንኙነትም የለሽም። አሁን ብዙ ጊዜ የሚታሰበው መጀመሪያውኑ ውስጥ ለውስጥ እዛው ያላችሁ ከውጭ ካሉት ከወንጌል አማኝ ወይንም ደግሞ ከተሐድሶ እንቅስቃሴ ውስጥ ካሉ ሰዎች ጋር ግንኙነት ፈጥራችሁ እንደው በቃ ዝም ብላችሁ በአካል ብቻ እዛ ሆናችሁ ከዛ ግን ለመውጣት እየተመቻቻችሁ ቆይታችሁ ከዛ ልክ ውግዘቱ ሲደርስባችሁ በቀጥታ እንደወጣችሁ ነው የሚታሰበው። እስከ ውግዘቱ ድረስ አንቺ ምንም አይነት ግንኙነት አልነበረሽም? የመውጣትም አላማ አልነበረሽም? እኔ አልነበረኝም እውነት ለመናገር ምንም። ይሄ አሁን ከፕሮቴስታንት ጋር ያሉ ሰዎች ወንጌል እንዲህ ነው የመዳን መንገድ ይሄ ነው ብሎ የነገረኝ ሰው የለም። አየሽ፣ ግን ይሄ መጽሐፍ ቅዱስ መንፈስ ቅዱስ ግን በቃ አይኔን ስላበራልኝ ነው ጥያቄም የጀመርኩት እና ውሸት ነው። እኛ ከዚህም በፊት የሚያገለግሉ አገልጋዮች አብረውን የነበሩም ሰዎች ያውቃሉ። ጭራሽ ምንም አይነት ስትራቴጂ ያልነበረን ኦርቶዶክስን ቤተክርስቲያን በሌላ ነገር የማናስብ ማለት እነሱ እንደሚሉት በቃ ህዝቡን አውጥቶ ጴንጤ ለማድረግ የተለያየ ፈጽሞ እንደዛ አይነት ነገር ሐሳቤ ያልነበረን በጣም በቀንነትና በፍቅር ኦርቶዶክስ ቤተክርስቲያንን የምናገለግል በጣም ዋጋ የምንከፍል ልጆች ነው የነበረው እና ይሄ ከእውነት የራቀ ነው። የነበሩ ሰዎችም ደግሞ ያውቃሉ። ምንም አይነት ስትራቴጂ የለም።
የምንገናኘውን ጴንጤም ሰው የለም። ግን መጽሐፍ ቅዱስ ይሄው በመንፈስ ቅዱስ አማካኝነት እውነቱን ለኔ አብርቷል። እና እኔ እንደዛ አይነት ሙቭመንት እኛ ግሩፕ ውስጥ እንዲህ አድርገን እንደዚህ የሚባል ነገር ሰምቼም አይቼም አላውቅም። እንደውም አንዳንድ ሰዎች በቃ ገንዘብ ሁሉ ተሰጥቷቸው እየተደጎሙ ምናምን የሚል ሐሳብ አለ። እሱ ሁሉ ውሸት ነው። ፈጽሞ እንደዚህ አይነት ነገር አልነበረ። በተወገዝሽበት ሰዓት እንደው ምን ይመስል ነበረ? ምን አይነት ስሜት ውስጥ ነበርሽ? መልስ ሰጥተሽ ነበረ ወይንስ እንዴት ነበረ? ያው እንዳልኩሽ ኦፊሻሊ ያላወገዙኝም እንጂ ከቤተ ክርስቲያን አግደውኝ ነበር። መጀመሪያ በቃ የማገለግልባቸውን ቦታዎች እያጠበቡ የሆነ ቦታ ስገኝ የሆነ በቃ ጦርነት እየተነሳ ለምን ጸብ ይነሳል። ከዛ የማገለግልባቸውን እየጠበቡ መተው ነበር። ስለዚህ እኔ ምን አደረኩኝ? በቃ አልቋል ማለት ነው ያልኩት። እግዚአብሔር የሚፈልገኝ የአገልግሎት ጊዜና ዘመኔ እዚህ ድረስ ነበር ማለት ነው አልኩኝና ወደ ስራ ነው የገባሁት። አሜሪካን ሀገር ሲልቨር ስፕሪንግ አካባቢ ነበር የምኖረው። ኡበሬን እሰራለሁ ማለት ነው። ኡበር እሰራለሁ፣ ቤት ገባለሁ። ለምን ወደ ፕሮቴስታንት አልሄድኩም? ጋፕ በጣም ነበር በዛ መሃል። እኔ ግን በቃ አልቋል፣ በኦርቶዶክስ ቤተክርስቲያን ያለኝ አገልግሎት እግዚአብሔር እዚህ ድረስ ነበር የፈለገኝ ማለት ነው ብዬ ስራዬን እየሰራው እንደማንኛውም ሰው ለመኖር የኡበር ስራ ውስጥ ገባው ማለት ነው። እና ኡበር እየሰራው ነው አንድ ወዳጄ ከዳላስ ቴክሳስ ደውሎ እንኳን ደስ ያለሽ አለኝ ማለት ነው። እኔ ደግሞ ምን ተፈጥሮ ነው ብዬ ምንድነው አልኩት። ለሊት ስለሆነ ምነዳው ቀን እተኛለሁ ስለው ተወገሽ እኮ አለኝ። ኤኒዌይስ ኦሬዲ መጀመሪያ ተዘጋግቷል አልሄድም። ስለዚህ ምን አልኩ? አይ በቃ ገላገሉ አልኩኝ። ኢሳት ዘግቦታል። አታችን ማድረግ ከተቻለ ከዚህ ጋር እናደርገዋለን። ኢሳትም ዘግቦት ነበር። የወጣው ወረቀት ነበረ። በወቅቱ ሲያወግዙ አልጠየቁኝ። ጥፋቴ ምንድነው? ችግሬ ምንድነው? የሚለውን ነገር ምንም አልሰማሁም። የሰማሁት ግን መወገዜን ብቻ ነው። ጠርቶም ይሄና ይሄ ስተት አለ ይሄ አለ ብሎ በመጽሐፍ ቅዱስ ሙግት ውስጥ የተቀመጠ የለም፣ ያስረዳኝም የለም ማለት። ስለዚህ ጭፍን በሆነ መንገድ ተሰብስቦ ሲኖዶሱ አውግዞኛል ማለት ነው። ያው ለኔ ግን ወደ እውነቴ ወደ ኢየሱስ ስለሆነ ያስጠጉኝ ምንም ጉዳት አላደረሱብኝም። ከዛ በኋላ ወደ ኢትዮጵያ ተመልሰሽ መተሽ ነው ከተሐድሶ ህብረት ጋር የተወሰነ ጊዜ የምታገለግይባቸውን አጋጣሚዎች አይቻለሁ። እኔ መጥቼ ተገልግያለሁኝ። እንዴት ነበር ወደ ተሐድሶ የገባሽው? ከዛ አሜሪካን ሀገር እያለሁ ነው እንግዲህ በጣም ሁሉም ነገር ፌል በሚባል ሁኔታ ውስጥ እየገባሁ ያው አገልጋይ ነበርኩ። ስለዚህ ከአገልግሎት ነው ሁሉም ነገር የነበረው። ቢዝነስም ነበረኝ። ባጭሩ እግዚአብሔር ይረዳኛል፣ ወደፊት ዲቴል አወራዋለሁ። የነበረኝ ነገር ይገርምሻል። ኢየሱስን ማመን ስጀምር የነበረኝ ሁሉ አመድ ሆነ ማለት ነው። እና ኢየሱስን መውደዴን አውቃለሁ። ነገሮች ግን እንደዚህ ለምን እንደሚሆኑ አልገባኝም። ስለዚህ ይሄ ከኡበር ከመስራቴ በፊት ነው። በጣም ችግር ውስጥ ወደኩኝ፣ ረሃብ ውስጥ ወደኩኝ። በቃ የሚሄድበት ቦታ የለም እና የተወሰኑ በፊት የሚያቆኝ ኦርቶዶክስ ቤት የነበሩ ልጆች በጣም መቸገሬን ሰምተው ብር እስከሚያዋጡልኝ ድረስ የነበረኝ ነገር ሁሉ አመድ ሆነ ማለት ነው። እና ውስጤ ጥያቄዎች ተፈጠሩ። ለምንድን ነው እንደዚህ የሚሆነው? ምንድን ነው ያደረኩት? ያኔ በጣም ጠንካራ አልነበርኩ። የተወሰነ ነገር ገብቶኛል፣ ተረድቻለሁ። የሚሆነው ነገር ግን የሚሆነው ለምን እንደሆነ አልገባኝም። እና አንደኛ በሄድኩበት ቦታ ሁሉ በቃ የጥላቻ አይነት በየአይነቱ ልበልሽ። ልብስ መግዛት አልችልም፣ ሾፕ መሄድ አልችልም፣ ካፌ መዝናናት አልችልም። የቁም እስረኛ ሆንኩኝ ማለት ነው። በሄድኩበት በወጣሁበት ቦታ ሁሉ እንገልሻለን የተለመደ ነው። ጠብጠብ የሚላቸው ሰዎች አሉ። በጣም በቃ አይቸው ማላቀው ሪጀክሽን ማለት ነው። አስቢ እንግዲህ ከዛ ሁሉ ክብር ኢየሱስን በመምረጤ ኢየሱስን በመውደዴ አፕሪሺየት ሊያደርጉኝ ሲገባ
ድንጋይ ነው የመጣው። ዘፋኝ እያለው ያልነበረ ድንጋይ ለኢየሱስ ተለየው፣ ኢየሱስን ወደድኩት ስል ግን ድንጋይ መጣ ማለት ነው። ከዛ በጣም ብዙ ተስፋ መቁረጦች መጡ። ሰዎች ስለሚያበረታ አወራዋለሁ። የነበረ ነገር ሁሉ አመድ ሆነ፣ ጠፋ። ተስፋ ቆረጥኩኝ፣ በጣም ተስፋ ቆረጥኩ። በቃ ኢየሱስን እንደምወደው አውቃለሁ፣ ግን ብዙ ያልገቡኝ ነገሮች ስለነበሩ ወዴት መሄድ እንዳለብኝ አላውቅም። ስለዚህ በጣም ብዙ ጊዜ ራሴን ለማጥፋት በቃ ሰይጣን ምንድን ነው የሚለኝ መሰለሽ? ልክ ሊትራሊ በጆሮ ይመጣል። ይኸው ምንም እኮ አጠቅሚም፣ ይሄ ሁሉ የሚወድሽ ህዝብ አይፈልግሽም፣ የነበረሽ የኔ የምትይው ነገር ሁሉ አመድ ሆኗል። ስለዚህ ለምን አትሞችም ይለኛል። ታውቂያለሽ? ልክ በአካል መጥቶ ማለት ነው። ባይዞች ሰይጣን ማለት ነው ሲመጣ ሪያሊቲ ነገር ይዞ ነው የሚመጣው። ኢየሱስንም ማቴዎስ 4 ላይ በሪያሊቲ ነገር ነው ሊጥለው የመጣው ማለት ነው። እውነቱም ዞር ብዬ ሳይ ያ ሁሉ ሪጀክሽን፣ ያ ሁሉ ድንጋይ፣ ዘወር ብዬ ወደዚህ ሳይ ሁሉም ነገር አመድ የሆነበት ጊዜ ነበር። ስለዚህ በቃ እውነቱን ነው ሰይጣን፣ ብሞት ነው ይሻለኝ። ስለዚህ በተደጋጋሚ ራሴን ለማጥፋት ብዙ ሞክር ነበር። ለምሳሌ አሜሪካን ሀገር ስነዳ በጣም በቃ ግልጽ የሆነ ድምጽ ሃይዌይ ላይ ማለት ነው 70 ነው እንግዲህ አስቢ፣ ሃይዌይ ላይ የምትነጁ ዝም ብሎም አይደለም፣ እንደኛ ሀገር ስፒድ አይደለም። አሁን ውጪ በቃ ይለኛል። ታውቂያለሽ? በጣም እታገላለሁ፣ እጮሃለሁ፣ ጌታ ኢየሱስ ጌታ ኢየሱስ እርዳኝ እላለሁ። በቃ ምን እንደማደርግ አላውቅም። እንግዲህ ይሄ ትራንዚሽኑ ላይ ነው አስቢ። ከዛም ወጥቼ ተወግዤ ብቻዬን ነው ያለሁት። እዚህ ያለው አካባቢም ገና ጆይን ስላላረኩ አያውቀኝ፣ ብቻዬን እና ጮሃለሁ፣ ኢየሱስ አድነኝ። በጣም በቃ የሆነ ጨለማ መጥቶ ይከበኛል። ራሴን በቃ ጠላሁ። አንድ ጊዜም ደግሞ እንደዚሁ ቤት ሆኜ በቃ መስታወቱን ነቅለሽ ኤላሽ ላይ ምንም አጠቅሚም ነው በቃ የሚለኝ ሰይጣን። ሁልጊዜ ራሴን እንደማልጠቅም እንደማረባ አስባለሁ። በዚህ ደግሞ የሚታይ እጅ አለ እንዳልኩሽ፣ ምድረ በዳ ላይ ነኝ፣ ብቻዬን ነኝ። ወዴት መሄድ እንዳለብኝ አላውቅም፣ ምን ማድረግ እንዳለብኝ አላውቅም። እማውቀው አንድ ነገር ብቻ ነው፣ እሱም ኢየሱስን ነው። በቃ ጠራዋለሁ፣ አባ እባክህ እርዳኝ። ምን ማድረግ እንዳለብኝ፣ ወዴት መሄድ እንዳለብኝ አላውቅም። የሪጀክሽን ማት እውነቴን ነው የምልሽ። እና ኢየሱስ ለካ በኋላ ኢየሱስ ከኔ ጋር ያዛምደዋል ማለት ነው ይሄንን ሪጀክሽን። እንደዚህ ነው እኮ ሪጀክት ያደረግሽኝ፣ ሰው ሁሉ እኔን እንደዚህ ነው ሪጀክት ያደረገኝ ይለኛል። ወይኔ እንደዚህ ነው ሪጀክት አድርጌ የኖርኩት፣ አልሰማ ብዬ፣ አላዳምጥህ ብዬ፣ አልረዳ ብዬ። ወይኔ ኢየሱስ ያማል እኮ ሪጀክሽን ያማል። እሱ ላይ የነበረውን ሪጀክሽን እኔ ላይ ሳየው ይበልጥ ኢየሱስን እየቀረብኩት፣ ይበልጥ ኢየሱስን እየወደድኩት። በዚህ ሰልፉ አለ፣ በዚህ መከራው አለ፣ በዚህ አለመብላቱ አለ፣ በዚህ ውጣ ውረዱ አለ፣ በዚህ ጥላቸው አለ። ግን ኢየሱስ ወደ ራሱ እያስቀረበኝ እያስጠጋኝ፣ በምድረ በዳ ባብላታለሁ አይደል የሚለው፣ እያባበለኝ እኔም ሳልሞት ሰይጣንም ያስበው ሳይሳካለት። ምክንያቱም ሰይጣን ያውቃል፣ አስቀድሞ የምንሆነውን ያውቃል። እኔ እግዚአብሔር ለዚህ አገልግሎት እንደጠራኝ አላወኩም። በቃ የኔ መጨረሻ ይሄ ነው። ራሴን ጠላሁት። ምንድን ነው ያደረግኩት? ምን አደረግኩ? ኢየሱስን ከመውደድ ውጭ፣ ለኢየሱስ ልዘምር ከማለት ውጭ።
ባገኙኝ ቦታና ባገኙኝ ቦታ ሁሉን ማለት አልችልም፣ ሁሉም ኦርቶዶክስ ቤተክርስቲያንን ስለማይወክል ግን ለመግደል በቃ ይችን እንደው ደፍቶ እንትን የሚል ጠፋ እና ሞዬ ነው በቃ ሁሉን ነገር ያደርጋል ወጥቶ ባለቤቴ መኳንንት አንድም ነገር ውስጥ አልገባ። ፀጉር ቤትም ሲሄድ እሱ ያደርሰኛል፣ ከበር ይቀበለኛል። ቤት ኪራይ የሚከራየው እሱ ነው። እኔ እንዳለው ሲታወቅ እንዴት አይነት ጥላቻ መሰለሽ ወደ ወቃ ያስወጡናል። ገበያ መገብየት አልችል በገንዘቤ እንግዲህ አስቢ የነበረ ጥላቻ ልነግርሽ አልችልም። እና ግን ይሄ ሁሉ ጥላቻ ወደ ኢየሱስ እያስጠጋኝ፣ ወደ ሐሳቡ እያስጠጋኝ፣ ወደ ፍቅሩ እያስጠጋኝ ደግሞ የእውነት ብቸኛ እውነተኛ ወዳጅ ኢየሱስ ብቻ እንደሆነ እያሳየኝ ምድረ በዳይ በሆነ ጊዜ ያ ሁሉ ያጨበጨበልኝ ሰው አልደረሰልኝም፣ ማንም አልደረሰልኝም። የኔ የምላቸው አሉኝ የምላቸው ሰዎች ሁሉ ሊደርሱልኝ አልቻሉ። ግን አብሮኝ የነበረው ረዳቴ ግን ኢየሱስ እያሳመነ እኔም ደግሞ ለሱ ለመኖር እየቆረጥኩኝ ማለት ነው። ለምን አልሞትም? ለምን አይዘከዝኩኝም? በቃ ለኔ ክብሬ ነው ኢየሱስ። እኔ ኢየሱስን ወደዋለሁ ለማለት አይደለም። እዛ ድረስ ጥርሴን ነክሼ ወደፊት ሄድኩ ማለት ነው። ሄድኩኝ። ለምን የፈለገ ነገር አይመጣም? ለምን አትገሉኝም? ኢየሱስማ ጌታ ነው። በሱ ጉዳይ ወደ ኋላ አይደለም። ምንም ሊፈጠር ይችላል ብዬ የገባኝን እውነት ጥርሴን ነክሼ በከፍታም በዝቅታም ውስጥ ከዛ በቃ እስቲ ወደ ኢትዮጵያ ልሂድ። በዚህ ሁሉ ምድረ በዳ የሰበሰብኳቸው መዝሙሮችም ነበሩ። እስቲ ወደ ኢትዮጵያ ልሂድና በቃ እስቲ እዛ ደግሞ መዝሙር ልስራ፣ አየር ልቀይር ብዬ ነው እንግዲህ ወደ ፍኖተ አበው አገልግሎት ውስጥ የመጣሁት ማለት ነው። እነሱ ጋር ከመጣሁኝ በኋላ በጣም ያው መቸገሬን፣ ችግር ውስጥ እንደሆንኩኝ፣ በጣም ሰርቫይቭ ማድረግ እንዳቃተኝ ብዙ ነገር የነበረኝ ሰው እንኳንም አመድ ሆነ፣ እንኳንም ኢየሱስ ተረፈልኝ። ምንም አይቆጨኝም። ምክንያቱም ዋና ኢየሱስ ስለሆነ ማለት ነው። ለኔ ክብር፣ ለኔ ገንዘብ ዋናዎች አይደሉም። ዋና ኢየሱስ ነው። ጳውሎስ ብሏል። ለገባው እውነት ሁሉንም እንደ ጉድፍ እንደቆጠረ ለገባኝ ኢየሱስ ሁሉንም ነገር እንደ ጉድፍ ቆጥሬ ጥየው ስለነበር እዚህ ስመጣ መሄድበት እንኳን ቦታ አልነበረኝ። ሁሉም ነገር በአንድ ቀን ነው የሆነው። ሁሉም በአንድ ጊዜ ነው የሆነው። እንዴት እንደሆነ እንኳን ሳይገባኝ ማለት ነው። ከዛ ላይ የታድሶ ሙቭመንት ውስጥ እዛ እንቅጠርሽ፣ አንቺም ሰርቫይቭ ታደርጊያለሽ፣ ያግዝሻል ብለው እዛ መሄድ ጀመርኩኝ። በዛ አገልግሎት ነው እንግዲህ ተሰብስበው ፍኖተ አበው እንደገና ቃላዋዲ በነበረው አገልግሎት ውስጥ ገባው። በቃ እግዚአብሔር ራሱ ሂል እያረገኝ እየጠገነኝ በአንድ ጊዜ አልነበረም። የኔ የመዳን የተፈጸመው ሂደታዊ ነበር። ጥያቄዎች ነበሩኝ፣ እነሱን እየመለሰ እያባበለኝ እንግዲህ እስከ ተሐድሶ አገልግሎት ጊዜ ድረስ ቆየው ማለት ነው። ተሐድሶ እያለሽ ቅድም እንደተናገርኩት መጥቼ እኔም አገልግሎትሽን አይቻለሁኝ። በተለይ ደግሞ የፍቅር ምርኮኛ የሚለው አልበም የወጣበትን ጊዜ በጣም አስታውሳለሁኝ። የዛን ጊዜ ያው ከኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ወጣችሁ ግልጽ ሆኖ ውግዘቱን ምኑንም ሰምተን በተሐድሶ አገልግሎት ውስጥ ደግሞ ማገልገል መጀመርሽንም አውቀን ስለነበረ ብዙ ወንጌል አማኞችም ተገኝተን ነበረ የሲዲው ምርቃት ላይና የዛለት በተለይም አላፍርበትም ያመንኩትን አውቃለሁ የሚለው መዝሙር ስትዘምሪ የነበረውን ነገር አስታውሳለሁኝ። የሆነ ግጥምና ዜማ አልነበረም። እንደው መድረኩ ላይ ህይወት ሲፈስ ነበረ የምናየውና
እኔ እንደውም ቪዲዮ ላይ ራሴን እያየሁት በጣም በቃ እንትን እያልኩኝ ነበር፣ እንደዚህ ነበር የሆንኩት እያልኩኝ ነበርና ራሴን መቆጣጠር ሁሉ አልቻልኩኝም ነበር። ምክንያቱም ያው መንፈስ ቅዱስ ይመሰክር የለ የምትናገሪው ነገር የምትዘምሪው የነበረው መዝሙር ብቻ እንዳልነበረ ህይወት ጭምር ሲፈስ እንደነበረ ሲቆረስ እንደነበረ ፊል እያደረኩ ስለነበረ ነው እንጂ በአካል አግኝቼሽ አውርቼሽ በዚህ ስደት ማለፍሽን አውቄ ለዚህ ነው እኮ ይህን መዝሙር መዘምረው ብለሽኝ አይደለም። ግን ራሱ መንፈስ ቅዱስ እያስረዳኝ በጣም እያለቀስኩኝ ነበረ። አላፍርበትም ለታመነው ታምኛለሁ፣ አላፍርበትም ያመንኩትን አውቀዋለሁ፣ አላፍርበትም ለታመነው ታምኛለሁ። በእምነትም የሚያሰኘኝ ከእልፍኝ ስደት ያስመረጠኝ ውለታው ነው ብድራቱ፣ መዳፉ ነው ትራቱ። መነቀፊ ብልጥግና መከራዬም ድል ነውና በሸንጎ ፊት ቃል አንድ ነው። የተቤዠኝ ኢየሱስ ነው። አላፍርበትም ያመንኩትን አውቀዋለሁ፣ አላፍርበትም ለታመነው ታምኛለሁ። ማይረጌ ነው እስራቴ፣ ሀብሌ ነው ሰንሰለቴ፣ እመካለሁ በመከራ አምኛለሁ እንዳልፈራ። ምን ቢደከም ምን ቢደከም የእግዚአብሔር ቃል ላይ ታሰር፣ ፍቅሩ ሰብሯል ዝምታዬ፣ ማን ሊቀማኝ እልልታዬን። አላፍርበትም ያመንኩትን አውቀዋለሁ፣ አላፍርበትም ለታመነው ታምኛለሁ። አላፍርበትም ያመንኩትን አውቀዋለሁ፣
ሳያለው ያለ እሱ ግን ሕይወት ሞት ነው። ባናምነውም ታምኖ ይኖራል። ራሱን ሊክድ መቼ ይችላል? ያምናል ልቤ በዚህ ጌታ አላዜምም ለሰው ደስታ የታዘዝኩት በቃሉ ነው። በኢየሱስ ስም እንዳደርገው አላፍርበትም። ያመንኩትን አውቀዋለሁ። አላፍርበትም። ለታመነው ታምኛለሁ። ያንን የፍቅር ምርኮኛን ያወጣሽበት ጊዜ ላይ የነበረውን ነገር ንገሪኝ እስኪ። ምን ይመስል ነበረ ተግዳሮቱ? እግዚአብሔር እንዴት አሳልፈሽ ያንን ጊዜ? አዎ በጣም ምድረ በዳው በጣም ልነግርሽ አልችልም። ደግሞ ያከፋው እንዳልኩሽ ነው፣ መሀል ላይ ነው የምትሆኝ። የሆነ እንኳን አካል ብለሽ የምትጠጊበት ቦታ የለሽ። በቃ የገባሽ እውነት አለ፣ እውነት ኢየሱስ እንደሆነ ትረጃለሽ። ግን ከዛስ እውነቱ ምንድን ነው? ቀጥሎ ያለውስ ወዴት ነው መሄድ ያለብሽ የሚለውን ነገር አታቂ እና በጣም በቃ ተግዳሮት የነበረበት ጊዜ ነበር። አንደኛ መዝሙር እንኳን ሰርቼ መዝሙሩን ለማስመረቅ መብት የለኝ። በጣም እናፈነዳለን። በቃ እዚህ የተከራየሁትን የኮከብ አዳራሽ ራሱ ለሰውየው ገብቶ ማለት ነው እናፈነደዋለን። እሷ እዚህ መዝሙር ካስመረቀች ቦምብ ነው የምንጥለው ብለው ሰውየው ጠሩኝ። ይገርምሻል። ምንድነሽ አንቺ አሉኝ። እኔ ዘማሪ ነኝ አልኳቸው። እሳቸው ደግሞ ኦርቶዶክስ። ታዲያ ከውጭ ሀገር ድረስ እየተደወለ ከዚህ ሀገር እየተደወለ ምንድነው እናፈነዳለን የሚሉት? ታዲያ ዘማሪ ኮንሽ እንዴት አሉኝ ማለት ነው። ተመልከች እንግዲህ። እና መዝሙሩ ራሱ የዛን ጊዜ የነበረው መዝሙር በከባድ ሁኔታ ነው የተመረቀው። እና እኔን ምን አሉኝ? ፈርም ያሉኝ ሰውየው። እኔ እኮ ቤሳቢስት የለኝ፣ ሰዎች በሰጡኝ ነገር ነው ያንን ፕሮግራም ራሱ ያረኩት። የሆነ አንድ ነገር ቢፈነዳ እከፍላለሁ ብለሽ ፈርም ያሉኝ። ልበ ሙሉነቴስ ፍርም። እኔ ለምን ያመንኩት ኢየሱስን ነው። ስለዚህ ያ ኢየሱስ ድንቅ እንደሚያደርግ አውቃለሁ። ፈርሜ መታወቂያዬን አስይዤ ወጣሁ ማለት ነው። እና የነበረው ተግዳሮት አንዳንድ ጊዜ አንቺ በገባሽ እውነት እኮ መኖር እኮ ትችላለሽ አይደል እንዴ? መብትሽ እኮ ነው። ግን እንደ ባንዳ ሀገሩን እንደከዳ የእውነት ነው የምልሽ ነበረ የነበረው ነገር። እና በስማም እንደውም አንዴ እዚህ ፍኖተ አበው እያገለገለ አንድ በፊት የምናውቀው ወዳጃችን ሽጉጥ ይዞ መጣ። እሷ ናት የምትሰበስባቸው። እገላታለሁ ባይዘው እግዚአብሔር በጣም ከብዙ ሞት ነው የታደገኝ። እገላታለሁ ብሎ እንደ አጋጣሚ ደግሞ እኔ እዛ አልነበርኩም። የሆነ ልጅ መጥቶ ፖሊስ መጥቶ ነው እንግዲህ መዝሙሩን ሰርቼ ራሱ ሰዎች እንዲሰሙት ለማድረግ በየት በኩል በጣም ከባድ ውጥረት ነው የነበረው፣ የአዲስ አበባው ማለት ነው። ከዛ ሐዋሳ ማድረግ ደግሞ ስንፈልግ ጭራሽ እሷ የሆነ የፖለቲካ እንትን አንቀሳቃሽ ናት ብለው በወቅቱ የነበሩት አቡነ ገብርኤል የሚባሉ ሊቀ ጳጳስ እንደገና ወገዙኝ። ወረቀት ኦሬዲ እኮ ተወግዣለሁ። ኦሬዲ ወጥቼ እኔ የራሴን የገባኝን ነገር ነው እየሰራ ያለው። በስንት ምን ሰቅለው እንትን እየተቀደደ በስንት መከራ ፒና ሆቴል ተደረገ ማለት ነው። እና ከወጣሁም በኋላ በጣም ብዙ ተግዳሮት ነበረ። ማሳደዶች ነበሩ። እዚህ ሳፋየር አንድ ጊዜ ከባለቤቴና ከቅዱሳን ጋር ሆነን ራሱ ሊደባደቡ መጡ ማለት ነው። ሊደባደቡ መጥተው ጋርዶች መጥተው ነው በቃ። እና ሲያዩኝ እኔን መግደል እኔን መደብደብ ነው በቃ። መንፈሱ እንደዛ ነው የሚፈልገውና በገዛ በመኖርበት ሀገር የተደብቄ ያንን ሁሉ መከራ ያሳለፍኩት እና ኢየሱስ ግን ከዚህ ሁሉ በላይ ነው።
ዞሮ አሁን እኔ መከራዬን ለማውራት ሳይሆን ሰዎች ኢየሱስ ገብቷቸው ከመጡ ያወጣቸው የበራላቸው ኢየሱስ ከሆነ ወዴትም ሄዳ ያስፈልግ ኢየሱስ ያሻግራል ይችላል ደግሞ ባለፍኩባቸው ውጣ ውረዶች ውስጥ በደንብ እንዳውቅ እንዳጣጥም ቦታዬን እንዳውቅ ልኬን እንዳውቅ ማንን እየተከተልኩኝ እንደሆነ እንዳውቅ ጥርት አድርጎ ነው ያመጣኝ እኔ ኢየሱስን እንጂ የሆነን ፐርሰን አይደለም ስለዚህ በዚሁ አጋጣሚ ወደ ኢየሱስ የሚመጡ ሰዎች ኢየሱስ ታይቷቸው ኢየሱስ ገብቷቸው የሚመጡ ሰዎች ምክር አለኝ ያያችሁትን ኢየሱስ ያዙት ነው ማለት ከሰዎች ድካም አይጠፋ ከሰዎች ስተት አይጠፋ ዛሬ ያየሁትን ኢየሱስ የሆነ ፐርሰን እንደዚህ ያረገ ብዬ ልለቀው አልችልም መጽሐፍም ሲናገር የእምነታችሁ ጀማሪና ፈጻሚ አይደለም ሊቀ ካህናት የሆነው ኢየሱስን ያያችሁ ሩጫውን እንድንሮጥ ነው ቲጂን እንዳይ አይደለም የሆነ ፓስተር እንዳይ አይደለም የሆኑ አገልጋዮችን እንዳይ አይደለም ስለዚህ በመጣሁበት መንገድ ሁሉ ጣውረድ ስለሌለ ሳይሆን ያየሁት ኢየሱስን ስለሆነ ኢየሱስ ላይ ነው ስታክ ያረኩት ሲከፋኝም ሲደላኝም ስሰደብም ሲሰነዘርብኝም በሁሉም አቅጣጫ አይኔ ኢየሱስ ላይ ነበር ሰው እንደማያወጣኝ ገብቶኛል ሰው እንደማያስጥለኝ ገብቶኛል ሰው እንደማያሻግረኝ ገብቶኛል ስለዚህ ሁሌ አይኔ ኢየሱስ ጋር ስለሆነ ጌታ ኢየሱስ ሆይ እርዳኝ ጌታ ኢየሱስ ሆይ አስተምረኝ ጌታ ኢየሱስ አለማምደኝ አንተን ብዬ ነው ቴዎሎጂ ገብቼ ሆኖ ዕውቀት ዲግሪ ጭኝ አይደለም አንተን አይቼ ነው በቃ ስለዚህ ያየው አንተ አቅጣጫ አሳይ መንገድ አሳይ እንደዛ ነው እዚህ የመጣሁት በጣም ብዙ ተመልካቾችን በጥያቄዎቻቸው ላይ ያስቀመጡት በጣም ተደጋጋሚ የሆነ ጥያቄ እንደው ያን ሁሉ ስድብ ያን ሁሉ ዱላ ያን ሁሉ ትችት እንዴት አድርጋ ነው የቻለችው እንደው በምን አይነት መንገድ በምን ጥበብ ነው ያለፈችው የሚሉ ጥያቄዎችን አንስተዋልና እኔም አሁን ብትጠይቀኝ በእውነት በዘመኔ አሁን ከኛ ቀደም የነበሩ አባቶች የከፈሉት ዋጋ ያለፉበት መንገድ ያስተናገዱት ስደት መከራ እንዳለ ሆኖ እኔ ግን አሁን በዚህ በማህበራዊ ሚዲያ በሰለጠነ ዘመን እንደኖረ ሰው በዘመኔ ሚዲያዎች ላይ እንዳየሁት እንዳንቺ የተሰደበ እንዳንቺ የተተቸ እንዳንቺ የተገፋ ሰው አላየሁኝምና ሁሉ ጊዜ ይደነቃለሁ እንደው ምን አይነት ጸጋ ነው የበዛላት ጌታ ሆይ ላለውና ብዙ ተመልካቾችም ብዙ ወዳጆችሽም የጠየቁት ጥያቄ ያን ሁሉ ስድብ ያን ሁሉ ነገር እንዴት አለፈችው የሚል ነገር ነውና እግዚአብሔር እንኳን አሳልፈሽ እንኳን አሻገረሽ ነው አሁንም ልል የምችለው በእነዛ ከባድ ጊዜያት እንደው አሻግሮኛል የምትዩ ልዩ ዝማሬ ምንድነው እስኪ ንገሪኝ በጣም ብዙ ነው ያው እንደየቀኑ እንደየውሎሽ እንደሚያጋጥምሽ ነገር እግዚአብሔር በተለያየ መንገድ ይመጣል ዛሬ ባጽናናሽ ቃል ነገ አይደለም ነገ ደግሞ ሌላ ስለሆነና ግን አንድ መዝሙር አለኝ ያው መዝሙሮችን ማበላለጥ ባልችልም ግን ደግሞ በቃ ምበረታበት ምጠነክርበት መሄድበት ባይዘው እኔ በመጣሁባቸው መንገዶች ሁሉ የመጣሁት ያመጣኝ የኢየሱስ ፍቅር መቼ ነው እንዴት ነው ብትይኝ አላውቅም ግን ተጠምጄ ነው ያየሁት ልክ አንድ ወንድ በአንዲት ሴት ፍቅር ሲጠመድ ፕላን እንደማያደርገው አይደል ቀጠሮ ይዞ እንዳልሆነ የሚጠመደው የሆነ እቺን ቦዳት ብሎ በቀጠሮና በሐሳቡ እንደማይጠመድ ሁሉ ራሴን ሳቀው ግን መንፈስ ቅዱስ የኢየሱስን ፍቅር ውስጥ ይከቶ እና በጣም በብዙ ወንድሞች በብዙ እህቶች መዝሙርም ተጽናንቻለሁ ግን አሁን እኔን የሚገልጥልኝ ምንድነው ብትይ የፍቅር ምርኮኛ በልደስ ይለኛል የተማረኩ ስለሆንኩ እጄን ምርኮኛ ሲማረክ እጁን ሁሉ ወደ ላይ እንደሚያደርገው በጌታ ነገር እየተማረኩ በፍቅሩ እየተያዝኩ ከፍቅሩ ውጭ ምንም ሌላ ነገር የማይገባኝ ማልረዳው
አይነት ሴት ነውና የፍቅር ምርኮኛ የሚለው መዝሙር ሌሎችም ደግሞ ባለፍኩባቸው መንገዶች የዘመርኳቸው መዝሙሮች አሉ። አሳለፍከኝ እሳቱ ሳይበላኝ ውሃው ሳያሰጥመኝ ብቻ እየዘመርኩ ተሻግሬያለሁ። አሜን። እንኳን ጌታ አሜን። የፍቅር ምርኮኛ እኔ ሆኛለሁ ደግሜ ወድሃለሁ የፍቅር ምርኮኛ እኔ ሆኛለሁ ደግሜ ወድሃለሁ ወድሃለሁ በበደሌ ሆኜ ሳለሁ ለሰይጣን እየተገዛሁኝ የቁጣ ልጅ ሆኜ ነበረ ያ ሁሉ ታሪክ ሆኖ ቀረ በቀራንዮ ውዴ ተሰቅሎ ጻድቅ አደረገኝ ኢየሱስ በኔ ቦታ ሆኖ በቀራንዮ ውዴ ተሰቅሎ ጻድቅ አደረገኝ ኢየሱስ በኔ ቦታ ሆኖ የፍቅር ምርኮኛ እኔ ሆኛለሁ ደግሜ ወድሃለሁ የፍቅር ምርኮኛ እኔ ሆኛለሁ ደግሜ ወድሃለሁ ጠፍቼ ስኖር ካንተ ርቄ ኮብልዬ ያንተን ፍቅር ንቄ የሥጋ ምኞቴን ስከተል ከእግዚአብሔር ተጣልቼ ነበር እንደገና አምላክ እንደገናዬ በትንሣኤ ኃይል አዲስ አረከኝ ጌታዬ ኢየሱስ ገና ወድሃለሁ በሞት ሞቴን ስለሻርከው
ኢየሱሴ ገና ፈቅርሃለሁ በአብ ቀኝ ባንተ ውስጥ ስላለው ባንተ ውስጥ ስላለው ኢየሱስ ገና ወድሃለሁ በሞት ሞቴን ስለሻርከው ሞቴን ስለሻርከው ኢየሱሴ ገና ፈቅርሃለሁ በአብ ቀኝ ባንተ ውስጥ ስላለው ባንተ ውስጥ ስላለው እወድሃለሁ የትኛው አንተን ይገልጥሃል አናውቆ ጌታ እንዲህ ነው ይላል ከአይምሮ ከሊና በላይ ነህ ኢየሱሴ እጅግ ትደንቃለህ የትኛው አንተን ይገልጥሃል ማናውቆ ጌታ እንዲህ ነው ይላል ከአይምሮ ከሊና በላይ ነህ ኢየሱሴ እጅግ ትደንቃለህ ሲመሽ ሲነጋ እደነቃለሁ ኢየሱስ ያንተን ምሕረትህን እያየሁ ሲመሽ ሲነጋ እገረማለሁ እግዚአብሔር ያንተን ምሕረትህን እያየሁ ወድሃለሁ 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 ውድ ተመልካቾቻችን ቆይታችን እዚህ ላይ አላበቃም ካለን ሰዓት አቋያ የዛሬውን ፕሮግራም እዚህ ላይ ለማቋረጥ እንገደዳለን በሚቀጥለው ሳምንት ግን ብዙ ጥያቄዎቻችሁ የተመለሱበት እንዲሁም ደግሞ በጣም የምትወዷቸው ዝማሬዎችም የተዘመሩበትን ሁለተኛውንና የመጨረሻውን ክፍል ይዤላችሁ እመጣለሁ ትዕግስት እጅጉ ነበርኩኝ መልካም ሳምንት